ከሰዓታችን የምንጫወትበት የምንዝናናበት የምንሸለምበት ሰዓት ነው። እኔ በጣም ነው ደስ የሚለኝ ይህ ሰዓት። ለምን ከመግቢያው ጀምሮ ከኛ ጋር የነበሩ የቅዳሜ ከሰዓት ቤተሰቦች ተዝናንተው የሚሸለሙበት ሰዓት ስለሆነ ሁላችሁም አክብራችሁን ስለመጣችሁ ደስ ብሎናል። እንኳን ደህና መጣችሁ። ቅዳሜ ሲመጣ የጨዋታ ሰዓት ሲደርስ ደስ ይለናል። ለምን የምታውቁትን ትመልሳላችሁ፣ ነጥብ ትሰበስባላችሁ። እያንዳንዱ ነጥብ ደግሞ በ20 ይባዛና ገንዘብ ይዛችሁ ትሄዳላችሁ። ስለዚህ ለመሸለም ዝግጁ ናችሁ? ዝግጁ ናችሁ? እሺ፣ እነማን እንደሆኑ እንታወቃለን። መጀመሪያ ማንም በል። ስሜ ሰላም ወሰን እባላለሁ። ሰላም ወሰን ምን ረምሰል? ሞዴልና ተማሪ ነኝ። ሞዴልና ተማሪ፣ በጣም አሪፍ። ዲፕሎማ ማኔጅመንት። እሺ፣ ቴዲያስ ማሙ እባላለሁ። ፊልም ሜከር እና ሞዴል። ፊልም ሜከር እና ሞዴል። ማን ናቸው ተፎካካሪዎቹ? ሉላ ዳይመንበሩ እባላለሁ። ምን እንደምትሰሪ? ተማሪ ነኝ። ተማሪ ምን እንደምትማሪ? ቲያትሪካል አርት። ቲያትሪካል አርት፣ በጣም አሪፍ። አዲስ አበባ ዩኒቨርሲቲ። እሺ፣ አመሰግናለሁ። ስሜ አቡበከር ሙስጣፋ እባላለሁ። የመንግስት ሰራተኛና እንዲሁም ደግሞ የመጀመሪያ ዓመት የኮምፒውተር ሳይንስ የዲግሪ ተማሪ ነኝ። አብዛኞቹ ሁለት ሙያ ነው ያላቸው። ሁልጊዜም አማራጭ ያላቸው ነገሮች መያዝ ጥሩ ነው። ስለዚህ በዚህ እድሜያችሁ አማራጭ ያለው ነገር ስለያዛችሁ ደስ ብሎናል። ዛሬ ደግሞ ሶስተኛ የገቢ አማራጫችሁ ነው የጨዋታ ሰዓቱ። ስለዚህ ጥሩ ነጥብ ሰብስባችሁ ለማሸነፍ ተጫወቱ። የጨዋታውን ህግ እነግራችኋለሁ። ማውራት፣ መነጋገር፣ መተየት በጭራሽ አትችሉም። ለአንድ ጥያቄ የምንሰጣችሁ ደግሞ 20 ሰከንድ ነው። በ20 ሰከንድ ውስጥ ጎል አድርጋችሁ ምላሻችሁን ትጽፋላችሁ ማለት ነው። ስታወሩ፣ ስትነጋገሩ፣ ስትተያዩ ከታየ ነጥቡ ሙሉን ይሰረዛል። ያየውም ሰውዬ ያሳየውም ሰውዬ ማለት ነው። ስለዚህ መልካም የጨዋታ ሰዓት። ከመቶ ነው የምትጫወቱት። ስንት ታመጣላችሁ? 90 አማክሪ። አይ 100 በዚህ ጋር እስሽ 100 ስለዚህ ዛሬ በጤር ነው የምንለያቸው ማለት ነው። ሁለቱም 100 ነው የምናመጣው ብለዋል። የጨዋታ ሰዓቱን ለመጀመር ፈቃደኛ የሆነ ቡድን ካለ መጀመር ይችላል። ማን ይጀምር? ይጀምሩ። እነሱ ይጀምሩ። ስለፈረዱ እነሱ ላይ ከነሱ ነው የሚጀምረው። በጣም አሪፍ። እሺ፣ የጨዋታ ሰዓቱን ሰላምና ቴዲን የሚጀምሩት ከ100 ነው የምናመጣው ብለዋል። ምንም አንስትም ብለዋል። የመጀመሪያው ዙር ላይ ሁለታችሁም ከመለሳችሁ 15 ነጥብ፣ አንድ ሰው ከመለሰ ደግሞ 10 ነጥብ ነው የምታገኙት፣ ካልተያያችሁ ማለት ነው። እሺ፣ አባባል ነው የምታሟሉት። በዛሬው የጨዋታ ሰዓት ላይ ጠቅላላ እውቀት አለ፣ ሸዋጅ ጥያቄ አለ፣ ምሳሌ አነጋገር አለ፣ ዋና ከተማና እንቆቅልሽ ነው ያለው። ስለዚህ 5 ጥያቄዎችን ነው የምጠይቃችሁ። ከአምስቱ የምትሰበስቡት ነጥብ ነው 100 የሚሞላው ማለት ነው። ስለዚህ የመጀመሪያው ዙር ላይ ሁለቱንም ጥያቄ ከመለሳችሁ 30 ነው የምታመጡት። ዝም ባለ አፍ ዳሽ አይገባም። ይህንን አባባል አሟሉ። ዝም ባለ አፍ ዳሽ አይገባም። ጎል አድርጋችሁ ጻፉ። እሺ፣ ይህ ምሳሌ አነጋገር ማሟላት ነው። የመጀመሪያው ጥያቄ ገልብጥ፣ ስጨርስ መገልበጥ። እሺ፣ ወደ ሁለተኛ ጥያቄ እናልፋለን። በደንብ አድርጋችሁ አዳምጡኝ። አንገት ያለው ጭንቅላት የሌለው ሰውነት ያለው እግር የለውም፣ ይሄ ነገር ምንድን ነው? ባህር ውስጥ አይደለም የሚኖረው። እሺ፣ ፍንጭ ልስጣችሁ። ቤት ውስጥ ያላችሁ ሰዎች ወረቀትና እስክሪብቶ አዘጋጅታችሁ መጫወት ትችላላችሁ። የቅዳሜ ከሰዓት ቤተሰቦች ደግሞ እዚህ መጥተው ከኛ ጋር ዘና እያሉ የጨዋታ ሰዓቱን ያሳልፋሉ። አንገት ያለው ጭንቅላት የሌለው ሰውነት ያለው እግር የሌለው ነገር ምንድን ነው? ባህር ውስጥ አይኖርም ብያለሁ። እሺ፣ ጨርሰናል። አጨብጭቡላችሁ። ወደ ምላሹ እናልፋለን። ዝም ባለ አፍ ምን አይገባው? ምን ይባላል? ዝም ባለ አፍ ዝም ባለ አፍ ዝንብ አይገባም። ትክክለኛ ምላሽ ይሄ ነው። ዝም ባለ አፍ ዝንብ አይገባም። ምን አላችሁ? ነገር አይገባም ብለ ነገር አይደለም። ምንም አላለችም። ሰላም ምንም አላለችም። እሺ፣ ወደ ሁለተኛው ዝም ባለ አፍ ዝንብ አይገባም የሚለው መከበር በከንፈር እንደሚለው ነው አይደለ? ሰው ዝም ሲል ካልተናገረ ነገርም ምንም ሁሉም ነገር ሰላም ነው የሚሆነው ማለት ነው። ስለዚህ እንደዛ ነው ማለት ነው። ሁለተኛ ጥያቄ አንገት ያለው ጭንቅላት የሌለው ሰውነት ያለው እግር የሌለው ነገር ምንድን ነው? ማሰሮ አይደለም። ማሰሮ አይደለም። እሺ፣ ብርሌ
ተጠግታል። አሪፍ ነው። እሱም ያስኬዳል፣ ብርሌም ያስኬዳል። እሺ ምን ይመስላል? ገምት። ባህር ውስጥ አይኖር ምን ይመስላል? ብርሌ። ብርሌ ወይ ጠርሙስ ነው ትክክለኛ ምላሽ ይላል። እሺ በጣም ብዙ አማራጭ መልስ ያለው ጥያቄ ነበር የተጠየቁት። አንገት ያለው ጭንቅላት የሌለው ሰውነት ያለው እግር የሌለው ነገር ጥቀሱ ነው የሚለው። ጀበና ሊሆን ይችላል፣ ጠርሙስ ሊሆን ይችላል፣ ብርሌ ሊሆን ይችላል። ብዙ አማራጮች አሉ። ግን እነሱ ምን ብለው መለሱ የሚለውን እናያለን። ምን አልሽ ሰላም? አልገለበጣለም መልሳለች። እባብ ነው ያለች። እሺ ሰላም እባብ ነው ያለች። ምንድን ነው ያልኳል? ቴዲ ደግሞ አሳ ነው ያለው። ባህር ውስጥ አይኖርም እያልኩት ማለት ነው። ባህር ውስጥ የሚኖር አይደለም እያልኩት አሳ ነው ያለው። ሁለቱም ተሳስተዋል። ለመሞከር ነው። ከባድ ነው በጣም። ከባድ ነው። ያው ጠርሙስ ነው እንግዲህ መልስ። ከባድ ነው ጥያቄ። ቀላል ነው። ሞቅ ያለ ጭብጨባ ጭብጭብላችሁ። እሺ በመጀመሪያውም ዙር በሁለተኛውም ዙር ምንም አይነት ጥያቄ አልመለሱም። ስለዚህ በዚህኛው ዙር 30 ነጥብ አጥተዋል። ግን 70 ነጥብ ይዘው የመጨረስ ተስፋ አላችሁ። ስለዚህ ወደ ጎረቤቶቻቸው እንሄዳለን ማለት ነው። ለሉላና ለአቡበከር አንድ ጊዜ። ለሉላና ለአቡበከር ነጥቡ ተመሳሳይ ነው የሚለው 15-10። ሁለታችሁም ከመለሳችሁ 15፣ አንድ ሰው ከመለሰ 10። ጎረቤቶቻችሁ ምንም አላመጡም። ምን ተማራችሁ ከነሱ? ፎከስ። እሺ በጣም ጥሩ። እሺ እየበሉ እየጠጡ ዝም የዳሽ ወንድም። ይህን ምሳሌ አነጋገር አሟል። እየበሉ እየጠጡ ዝም የዳሽ ወንድም። የምታውቁ ሰዎች ዝም በሉ። እሺ በኋላ እንመጣለን። ከእናንተ ሰምቶ እንዳይመልሱ። እየበሉ እየጠጡ ዝም የዳሽ ወንድም። እሺ ጨርሳል። ወደ ሁለተኛ ጥያቄ እናልፋለን። በደንብ አዳምጡ። እንዲጠቅም የግድ መሰበር ያለበት ነገር ምንድን ነው? እንዲጠቅም የግድ መሰበር ያለበት ነገር ምንድን ነው? ገልብጭ ወደ መጀመሪያ። እንዲጠቅም የግድ መሰበር ያለበት ነገር ምንድን ነው? እሺ ጨርሳል። አጀብጭቡላችሁ። እሺ ይሄ ዘፈንም ላይ ያለ አይደለ? እየበሉ እየጠጡ ዝም የሚለው ሰርግ ላይ ምናምን ይዘፈናል። እየበሉ እየጠጡ ዝም የምን ወንድም ነው ይባል? የምን ወንድም ነው ይባል? አታውቁም? ሰርግ ላይ አታውቅም? አልሰማሁም። እሺ ሌላ አታውቁም? እሺ እየበሉ እየጠጡ ዝም የጋን ወንድም። እየበሉ እየጠጡ ዝም የጋን ወንድም ነው የሚባለው። ምን አላችሁ? መልሳችሁን አሳዩ እስኪ። የሰይጣን ወንድም ብሏል። ሁለቱም የሰይጣን ነው ያለው። እየበሉ እየጠጡ ዝም የሰይጣን ወንድም። እየበሉ እየጠጡ ዝም የጋን ወንድም ይባላል። ለምን ሙሽራ ሲወጣ ምናምን ጸጥ የሚል ሰው ካለ በዚህ ግጥም ነው ማነቃቂያው። የጋን ወንድም ላለመባል ሰው ያጭበጭባል፣ እልል ምናምን ይላልና፣ ስለዚህ ትክክለኛው ምላሽ እየበሉ እየጠጡ ዝም የጋን ወንድም ነው። ሁለተኛው ጥያቄ እንዲጠቅም የግድ መሰበር ያለበት ነገር ምንድን ነው? መስቶት። በሰባራ ውስጥ ነው ደስ የሚለው። ተሰብሮ የሆነ ቦታ ይገጠማል። ከተሰበረ መሰበር ምን አድርገሽ? እንቁላል ትክክለኛ ምላሽ ነው። ያው እንቁላል ትክክለኛው ምላሽ እንቁላል ነው። በዚህ በኩል አንድ ምላሽ አግኝተናል። እንቁላል ትክክለኛው ምላሽ እንቁላል ነው። ምን አላችሁ? እንቁላል ብላለች። ብርጭቆ ብላለች። እስኪ ቤት ውስጥ ብርጭቆ ስበርና ምን እንደሚያደርጉት ምንም አይሉም። አንዳንድ ብርጭቆች ነበሩ ድሮ ለበዓል ብቻ የሚወጡ ሳህንና ብርጭቆች አሉ። ለበዓል አሁንም አሉ መሰለኝ። ብፌ ውስጥ ዓመት ሙሉ ቁጭ ይሉና በዓል ሲደርስ እናንተ ቤት እንደዛ ነው? እንግዳ ሲመጣና በዓል ሲደርስ የሚወጡ ብርጭቆች አሉ። ስለዚህ እነሱን ከሰበርክ ምን እንዳይመጣብህ ታያለህ ማለት ነው። እሺ ለማንኛውም በዚህኛው ዙር ሁለታችሁም የመጀመሪያ ዙር ላይ ስታችኋል፣ ሁለተኛው ላይ አንድ ጥያቄ መልሳችኋል። ስለዚህ 10 ነጥብ አላችሁ። 10 ነጥብ
0 ነጥብ። ግን አሁን ነጥባቸውን ከፍ ማድረግ ይችላሉ። እሺ በሁለተኛው ዙር ሁለታችሁም ከመለሳችሁ 20 ነጥብ፣ አንድ ሰው ከመለሰ 15 ነጥብ ነው የምታገኙት። ስለዚህ እዚህኛው ላይ በደንብ አድርጋችሁ ለመመለስ ሞክሩ። ወረቀት ቀይሩ፣ አዲስ ወረቀት ተጠቀሙ። በደንብ አድርጋችሁ አስተውላችሁ መስማት ነው። ከዛ መገመት ነው። ስትገምቱ ታገኛላችሁ። አሁን መስታወት ያለ ሰው አለ። ልክ ሲሰበር በልኩ ይገባል። አንተ ልክ ነህ። እሺ አባባል ነው የምታሟሉት። አሁንም ዶሮ በረጅም ገመድ ሲያስሯት ዳሽ ይመስላታል። ዶሮ በረጅም ገመድ ሲያስሯት ዳሽ ይመስላታል። ዶሮ በረጅም ገመድ ሲያስሯት ዳሽ ይመስሏታል። እሺ ወደ ሁለተኛ ጥያቄ እናልፋለን። ዋና ከተማ ነው የምጠይቃችሁ። የዩጋንዳ ዋና ከተማ ማነች? የዩጋንዳ ዋና ከተማ ማነች? ቶሎ ገምቱና ጻፉ። የዩጋንዳ ዋና ከተማ ማነች? ማፓን ካርቷን ሊስሉት ነው መሰለኝ። በጣም እንትን ብሎ 20 ሰከንድ ሊያልቅ ነው። የምታውቁ ካላችሁ እንዳታወሩሽ። እሺ ዶሮ በረጅም ገመድ ሲያስሯት ዳሽ ይመስላታል። ምንድን ይመስላት? የለቀቋት ይመስላታል። ትክክለኛው ምላሽ ይሄ ነው። የለቀቋት ይመስላታል። ትክክለኛው ምላሽ እሱ ነው። ምን አላችሁ? የፈቷት የፈቷት የተፈታች የተፈታች የለቀቋት የተፈታች ያሰጣልሽ ያሰጣልሽ ያሰጣል። እሺ 20 ነጥብ አላቸው በአንድ ያለፏችሁ። እሺ የዩጋንዳ ዋና ከተማ ማነች? ካምፓላ። ትክክለኛው ምላሽ ካምፓላ ነው። የዩጋንዳ ዋና ከተማ ካምፓላ ነች። ማን አላችሁ? እስኪ እንያው። ብሩንዲ ነው ያልከው? ሁለቱም ብሩንዲ ነው ያልከው። ሁለቱም ብሩንዲ ብለው ነው የመለሱት። ብሩንዲ ራሷን የቻለች ሀገር እኮ ነች፣ ከተማ አይደለችም። ለማንኛውም ትክክለኛው ምላሽ ካምፓላ ነው። በዚህኛው ዙር 20 ነጥብ አግኝተዋል። በመጀመሪያው ዙር ምንም አላገኙም ነበረ። እነሱ በመጀመሪያው ዙር 10 ነጥብ አላቸው። ስለዚህ በ10 ነጥብ በልጣቸዋቸዋል። እናንተ 20 ነጥብ አላቸው፣ እነሱ ደግሞ ሁለተኛ ዙር ሳይጠየቁ 10 ነጥብ አላቸው። በጣም አሪፍ። ወደ ሁለተኛው ዙር እናልፋለን እናንተ ጋር። እሺ ሁለተኛ ዙር ጥያቄ ፈረስ ያደርሳል እንጂ ዳሽ። ታይታችሁ ነበር ቅድም ብሩ እንዴት አላችሁ? ለጣችሁ እንደዛ ነው ይመጣል። አንድ ላይ ነው ይመጣላችሁ ብሩ። እሺ ሁለተኛ ጥያቄ የቶጎ ዋና ከተማ ማነች? ብሩንዲ አይደለም። እሺ የቶጎ ዋና ከተማ ማነች? ጻፍ ቶሎ በሉ። 20 ሰከንድ ነው ያላችሁ። እሺ 20 ሰከንድ ማለት እኮ እንዴት በቃ ወዲያ አጽፊ። እሺ ሁለተኛው ዙርም ጨርሰዋል። የዛሬው ምናልባትም ያለፈው ሳምንት በጣም ከፍ ባለ ነጥብ ነበር ያለቀው። የዛሬው ደግሞ በስንት ነጥብ እንደሚያልቅ እንጠብቃለን። ለምን 20 እና 10 ነጥብ ነው ያላቸው። ሁለተኛ ዙር ላይ ናቸው እነሱ። በዚህኛው ዙር ከፍ ያለ ነጥብ ከሰበሰቡ ያልፏቸው ይችላሉ። ከዛ በመጨረሻው ዙር ጥያቄ ነው የምንለያችሁ ማለት ነው። እሺ ፈረስ ያደርሳል እንጂ አይዋጋም። ትክክለኛ ምላሽ አይዋጋም። ምን አላችሁ? አይዋጋም አይዋጋም። ትክክለኛው ምላሽ ነው የሰጡት። በጣም አሪፍ። እሺ የቶጎ ዋና ከተማ ማነች? ይህ በጣም ጎበዝ ሎሜ ነው። የቶጎ ዋና ከተማ ሎሜ ነው። በዚህ ጋር ሁለት እሱ ብቻውን መልሷል፣ በዚህ ጋር ጋሽ መልሷል፣ በዚህ ጋር መልሰዋል። ስለዚህ ብዙ ነጥብ የተገኘው ግራና ቀኝ ነው። ከነሱ ትገዛላችሁ ነጥብ። እሺ ምን አላችሁ? ራሱ ቶጎ ነው ያለው። ከፍ አድርጋ አሳያም ወደ ካለ ቶጎ ነው ያለው። ምንም አላልሽም ማለት። ስለዚህ ቶጎ ነው ትክክለኛው ምላሽ ብሎ ነበር የሰጠው። አይደለም፣ ትክክለኛው ምላሽ ሎሜ ነው። ስለዚህ በዚህኛው ዙር የመጀመሪያው ዙር ላይ ሁለታችሁም ስለመለሳችሁ 20 ነጥብ አላችሁ ማለት ነው። ቅድም 10 ነጥብ ነበራችሁ 30። እዛ እናንተ ስንት ላይ ነበራችሁ? 20። ስለዚህ በ10 ነጥብ ተበለጣችሁ ማለት ነው። የመጨረሻው ጥያቄ 30 ነጥብ ነው ያለው። ግን ሁለታችሁም አንድ አይነት ምላሽ ከሰጣችሁ ብቻ ነው ነጥቡን ማግኘት የምትችሉት። ግማሽ ነጥብ የለውም የመጨረሻው ዙር ጥያቄ ማለት ነው።
እጅን አታጣም። ስለዚህ የመጨረሻው ዙር ጥያቄ ለመመለስ ዝግጁ ሁኑ። እንቆቅልሽ ነው የምጠይቃችሁ። በደንብ አስባችሁ ሁለታችሁም ምላሽ ስጡ። ከዛ በኋላ 30 ነጥብ ያገኘው ቡድን የዛሬ የጨዋታ ሰዓት አሸናፊ ይሆናል ማለት ነው። አለበለዚያ እነሱ በ30 ነጥብ አሸናፊ ይሆናሉ። ለሁለታችሁም መልካም እድል። አሁን እንቆቅልሽ ነው የምንጀምረው ከእናንተ ነው ማለት ነው። 20 ነጥብ ነው ያላችሁ። ይህን ከመለሳችሁ 50 ትሆናላችሁ። ግን ሁለታችሁም መመለስ አለባችሁ። እሺ፣ ሲከተል ውሎ ቤት ሲደርስ የሚከዳ ምንድን ነው? ሲከተል ውሎ ቤት ሲደርስ የሚከዳ ምንድን ነው? ሀንግ የሚሰራ እሺ፣ ሉላና አቡበከር 30 ነጥብ አላችሁ። ሁለታችሁም ከመለሳችሁ 60 ትሆናላችሁ። 100 እናመጣለን ብላችሁ ነበር። 60 ይዛችሁ ትጨርሳላችሁ ማለት ነው። እሺ፣ ራሱን ሲመቱት ብቻ የሚሰራ ነገር ምንድን ነው? ይሄ የመጨረሻ ጥያቄ ነው። ቤት ውስጥ ያላችሁ ሰዎችም ልክ እንደኛ 20 ሰከንድ እያዛችሁ ተጫወቱ። ከዛ ውጭ ስቱዲዮ እየመጣችሁ መሳተፍ ትችላላችሁ። 7696 ላይ ኬኬ ብላችሁ ላኩልን። እኛ እንደውላችኋለን። እዚህ ትመጣላችሁ፣ ትዝናናላችሁ፣ ትሸለማላችሁ። የማታውቁን ነገር ካለ ታውቃላችሁ፣ የምታውቁን ነገር ካለ ደግሞ ትመልሱና ትሸለማላችሁ ማለት ነው። ስለዚህ ጨርሰዋል። በጣም አሪፍ ጨርሰዋል። አሁን የጨዋታ ሰዓቱ ሊያልቅ ነው። የሁለቱም ምላሽ እኔ ጋርም አለ፣ እነሱ ጋርም በእርግጠኝነት ይኖራል። የሚጠረጥሩት ወይ የሚመልሱት ነገር ይኖራል። ግራና ቀኝ ያሉት የቅዳሜ ከሰዓት ቤተሰቦች በጣም ጀግኖች ናቸው። አንድ ጊዜ ለራሳቸው አጨብጭቡ። ብዙ ምላሽ ነው ዛሬ መጥተሳችሁ። ቤት ውስጥም ያላችሁ እንደዚህ የምትመልሱ ሰዎች እዚህ ኑና ደግሞ እድሉን አግኝታችሁ ተጫውታችሁ ገንዘብ እንድትሸለሙ መልካም እድል እንላችኋለን ማለት ነው። እሺ፣ ስለዚህ 30 ነጥብ ስላላቸው ከነሱ ነው የምንጀምረው። 30 ነጥቡን ከዘጉት 60 ነጥብ ስለሚሆኑ የጨዋታ ሰዓቱ ያልቃል፣ የእናንተ ምላሽ ሳንሰማ ማለት ነው። ስለዚህ ራሱን ሲመቱት ብቻ የሚሰራ ነገር ምንድን ነው? አይደለም፣ ከስር ይመጣል ከበሩ። ሚስማር ትክክለኛ ምላሽ ነው። ሚስማር ነው ትክክለኛ ምላሽ። ምን አላችሁ? ሚስማር ካላችሁ በቃ ዘጋችሁት። ባትሪ ብላለች። ባትሪ ይታኘካል። ምን አልክ? ገልብጧል። ማሽን። ማሽን? ምን አይነት ማሽን? ያው ማንኛውም የእንትን ማሽን የምን የሻይ ማፊያ ምናምን ማንኛውም። ኦኬ፣ እንደዚህ ስለሚያደርጉት ጥሩ ነው። ትክክለኛ ምላሽ ሚስማር ነው። ሚስማር ከላይ ሲመታ እንጨቱን ሂዶ በደንብ አድርጎ የሚያያይዘው። ስለዚህ ራሱን ሲመቱት ብቻ የሚሰራ አሁን ሚስማር መሀል ላይ ብመት በዚህ ጥፍ ነው። ስለዚህ አይሆንም። ትክክለኛ ምላሽ ሚስማር ነው። አሁን እናንተ መጸለይ ያለባችሁ እነሱ እንዳይመለሱ። እነሱ ከመለሱ ትሸነፋላችሁ ማለት ነው። ስለዚህ እናንተ ጋር ነው አሁን እድሉ ያለው። እነሱ 30 ነጥባቸውን አጠራቅመው ጨርሰዋል። 30 ነጥብ አላገኙም። እሺ፣ ሲከተል ውሎ ቤት ሲደርስ የሚከዳ ነገር ምንድን ነው? ጥላ። ትክክለኛ ምላሽ ጥላ። ምን አላችሁ? ጥላ ብሏል። ገልብጠሻል። ጥላ ብላለች። ትክክለኛ ምላሽ። ሁለቱም ጥላ ብለው መልሰዋል። ሰላምና ቴዲ። ለሰላምና ለቴዲ እነ ሉላ መምራት ማሸነፍ አይደለም። ያው ሰላምና ቴዲ ባለቀ ሰዓት መተው 30 ነጥብ መልሰው ቅድም 20 ነበራቸው፣ በድምሩ 50 ነጥብ ይዘው ጨርሰዋል። 100 ይዘን እንጨርሳለን ነበር ያሉት፣ ግን 50 ነጥብ በግማሽ ይዘው ጨርሰዋል። እያንዳንዱ ነጥባቸው በ20 ይባዛል። ሂሳብ ይገባል። እንዴት ነበር የጨዋታ ሰዓት? ቆንጆ ነበር። ቤት ውስጥ ላሉ ሰዎች ምን ይላቸዋለሽ? መታችሁ ተዝናኑ፣ ቺል አድርጉ። ደስ ይላል። አቡበከር እንዴት ነበር? አሜዚንግ ነበር። አሜዚንግ ነበር መምራታችሁ፣ ከዛ መሸነፋችሁ። ያው እውቀት በደንብ ማግኘት ያለብንን እውቀት አግኝተናል። ከዛ በተጨማሪ ደግሞ ተዝናንታችሁ እዚሁ መታችሁ ተዝናኑ ነው የምንለው። በጣም አሪፍ። ሰላም አሸናፊዎች በጣም እንደዚህ ብላችኋል። 100 ብላችሁ 50 ይዛችሁን የጨረሳችሁት። እንዴት ነበር የጨዋታ ሰዓት? አሪፍ ነበር። በተለይ ደግሞ ስታሸንፍ ደስ ይላል። እሺ፣ በግማሽም ቢሆን ያሰብነውን እንትን ብለን
ስለዚህ ሁሉም የጨዋታ ሰዓት ላይ ያሉት የቅዳሜ ከሰዓት ቤተሰቦች እንደሚሉት በግራና በቀኝ ያሉትን ሲመልሱ የነበሩት እንደሚሉት እዚህ እንድትመጡ እንድትጫወቱ እንድትዝናኑ እንፈልጋለን። ይሄ ቦታ ሁልጊዜም ለእናንተ ክፍት ነው። ችሎታ ካላችሁ ችሎታችሁን የምታሳዩበት፣ የምትዝናኑበት፣ የምትሸለሙበት ቦታ ነው። 7696 ላይ ኬኬ ብላችሁ ላኩልን። ቅዳሜ ከሰዓት ይቀጥላል። አብራችሁን ቆዩ። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ